በቅድሚያ የአማራ ብሔራዊ ክልላዊ መንግስት የባህልና የኪነ ጥበብ ቡድን ዛሬ እዚህ በታላቁ የኢትዮጵያ ብሔራዊ ቲያትር ተገናኝተን የተሸከማችሁትን ትልቅ አደራ፣ ትልቅ ኃላፊነት ዋጋ በመስጠት የሀገር ተወካይነታችሁን ዋጋ በመስጠት የባህል ተወካይነታችሁን ዋጋ በመስጠት የጥበብ ተወካይነታችሁን ዋጋ በመስጠት በተለይ ደግሞ የምንወዳትን ትልቋን ሀገራችንን ኢትዮጵያን ወክላችሁ ወደ ህንድ ሀገር ስትሄዱ እዚህ ስለተገናኘን በጣም ትልቅ ክብር ይሰማናል። እንኳን ደህና መጣችሁ። የአማራ ክልል የባህልና የኪነ ጥበብ ቡድን ዛሬ ወደ ህንድ የሚያደርገው ጉዞ የመጀመሪያው አይደለም። እኛም ዛሬ እንደዚህ ለመሸኘት የተነሳሳ ነው በተለይ ልዩ በሆነ መንገድ ኢትዮጵያን ከዚህ ቀደም 2-3 ጊዜም እንደዚሁ በሌላው ዓለም ላይ ወክላችሁ የባህል አምባሳደርነታችሁን የጥበብ አምባሳደርነታችሁን በሚገባ ተወጣችሁ ነው የመጣችሁት። ዘመኑ አሁን ያለንበት ዘመን በተለይ በባህል በጥበብ ሀገራት ገር ኃይላቸውን የሚተያዩበት ዘመን ነው። በፊት ለፊት ዲፕሎማሲ፣ በቀጥታ ዲፕሎማሲ፣ በሌሎች አይነት ግንኙነቶች ከሚያደርጉት ግንኙነት ባሻገር በጥበብ የሚደረግ ግንኙነት በጣም ኃይል የተሞላበት ነው። ይሄ ኃይል ደግሞ ምናባዊ ኃይል ነው፣ ስሜታዊ ኃይል ነው፣ የፍቅር ኃይል ነው፣ የሚያቀራርብ ኃይል ነው። ብዙ ሀገራት ራሳቸውን፣ ባህላቸውን፣ ማንነታቸውን በዓለም ላይ እንዲታዩበት የሚፈልጉትን ቅርጽ እና ደረጃ በፊልሞቻቸው፣ በሙዚቃዎቻቸው ለሌሎች ሀገራት ይልካሉ፣ ያሳያሉ። ለምሳሌ አሜሪካኖችን በአብዛኛው ያወቅናቸው በአሜሪካ ፊልሞች ነው። ህንዶችን ቋንቋቸውን እስክንናገር ድረስ የደረስነው የህንድ ጎረቤት ኖሮን አይደለም፣ በህንድ ፊልሞች የተነሳ ነው። የጃማይካ ህዝቦችን በሙዚቃቸው በቦብ ማርሌ ሙዚቃዎች ነው ያወቅናቸው። በአሁኑ ጊዜ ለምሳሌ የኮሪያ፣ የቱርክ ቱርኪዬ የምትባለው አሁን የነሱ ፊልሞች በሙሉ ሀገሮቹን ከህዝቦች ጋር በጣም እያገናኟቸው ነው። የአመጋገብ ዘዴያቸውን፣ የአኗኗር ሁኔታቸውን፣ ባህላቸውን፣ ባህሪያቸውን ሁሉ ጥበብ ነው የሚያስተዋውቅላቸው። ይሄ ጥበብ እውቅና አገራትን ያከባብራቸዋል። ይሄ ጥበብ እውቅና አገራት መሪዎች፣ ህዝቦች በሚገናኙበት ጊዜ በአይምሯቸው ባለው ምስልና ፍቅር የተነሳ እንዲቀራረቡና እንዲከባበሩ ያደርጋቸዋል። እኛም ሀገራችን ኢትዮጵያ በጣም ረጅም ታሪክ ያላት በጣም ብዙ ህዝብና ባህል ማንነት የህብረ ብሔራዊ መልክ ያላት ድንቅ ሀገር ናት። የታሪካችንን መልክ የህዝባችንን ማንነትና ባህል ደግሞ በደንብ አድርጎ ባለው ልክ ሊያወጣ የሚችለው ጥበብ ነው። አሁን እናንተ ከአማራ ብሔራዊ ክልላዊ መንግስት መጥታችኋል። ነገር ግን ስንመለከታችሁ የለበሳችሁት ልብስ ራሱ ኢትዮጵያን ይመስላል። ህብረ ብሔራዊት ኢትዮጵያን ያሳያል። ይሄ በጣም ትልቅ ነገር ነው። ይህ ወደ ውጪ በምትሄዱበት ጊዜ፣ ወደ ህንድ ሀገር በምትሄዱበት ጊዜ የምትወክሉት ሙሉ ኢትዮጵያን ስለሆነ የሚመለከቷችሁ የህንድ ተመልካቾች ኢትዮጵያን አየን ስለሚሉ እናንተም በዚህ ደረጃ ተዘጋጅታችሁ አስባችሁበት ስለመጣችሁ መልካም ጉዞ ይሁንላችሁ፣ ይቅናችሁ፣ የተነሳችሁበት ሁሉ ዓላማ የተሳካ ይሁን ለማለት መልካም ምኞታችንን ለመግለጽ ነው ዛሬ እዚህ የተገኘ ነው። የባህልና ስፖርት ሚኒስቴር ወደፊትም በአማራ ክልል የሚደረጉ የጥበብ የባህል እንቅስቃሴዎችን በሰፊው ለመስራት ብዙ እቅዶች አሉት። ከኃላፊዎቹ ጋር ከእናንተ ጋር ሆነን ብዙ ስራ እንሰራለን። እንዲሁ ሲያዩአችሁ በጣም ነው የምታምሩት ከዚህ ጋር ስትታዩ እና እንዲሁ እንዳማረባችሁ በጣም ጥሩ ሰርታችሁ እንድትመለሱ እንመኝላችኋለን ማለት ነው።